እሺ እናት ቤት ነኝ። ባሏ ነው አንቺን ማሬ። እሱ ችግር የለውም። እኔን ከሆነ ማሬ አትጨነቂ። አንቺን ካልሰደበች ለእኔ ከሆነ ችግር የለውም። ሞዴሬተሮች ይመውቱታል። ሲሆኑ ይመውቱታል። ወይ ሰላም ነው እናት? እግዚአብሔር ይመስገን። እንዴት ቆየሽ? ደህና ነኝ ውዴ። ገባሽ? እሺ ምን ነበር ችግርሽ? እኔ ወንድሜን አመጣለሁ እዚህ ብዬ ለዳላላ ብር ሰጠሁት፣ አልመለሰም። ወንድሜም አላመጣም። አንቺ የት ነው ያለሽው? እዚህ ኢማራት ነኝ። ታዲያ ያረግሽው ባንዲራ እኮ የአሜሪካ ነው። ኢማራት መስሎሽ ነው ያረግሽው ከስምሽ ጎን? አውቃለሁ፣ ግን አውቄ ነው። ለምን በኢማራት አፍረሽባት ሰዎች አሜሪካ ናት ያለችው ብለው እንዲያስቡሽ? አይደለም ሀሳቤ ማለቴ አሜሪካ ላይ ባል ቢያገባ ደስ ይላል ብዬ ነው። ኦኬ ለዛ ነው ያ ቀለበትና የአሜሪካ ባንዲራ አብረሽ ያረግሽው። ከአሜሪካ ፈጣሪ ከአሜሪካ ባል እንዲልክልሽ ነው። አዎ ይስማሽ ፈጣሪ። እሺ ውዴ፣ አሁን እኔ እርጉዝ ስለሆንኩኝ የደላላ ኬዝ አልይዝም። እሺማ እኔ አሁን እርጉዝ ስለሆንኩኝ ከደላላ ጋር ጭቅጭቅ ስለማልችል አሁን ላይ እስከምወልድ ድረስ በደላላ ጉዳይ የደላላ ጉዳይን አልይዝም። እሺ አመሰግናለሁ። እሺ እኔ እናት ፈጣሪ ይርዳሽ። እሺ እኔ ውድ ፈጣሪ ከአሜሪካን ባል ይስጥሽ። እሺ ማለት እንደዚህ ግልጽ የሚናገር ሰው በጣም እወዳለሁ፣ ይመቸኛል። እንደዚህ ግልጽ የሚናገር ሰው እወዳለሁ። አያችሁ የምኖረው ኢማራት ነው፣ ግን ፈጣሪ ከአሜሪካን ባል እንዲሰጠኝ ስለምፈልግ ነው የአሜሪካ ባንዲራ ያየሁት። ግን ችግሩ ፈጣሪ ቲክቶክ ያያል። ጸሎት ነው ማድረግ ያለብሽ። ከአሜሪካ ባልሰጠኝ ብለሽ ከምትጸልይ ግን ጥሩ ባልሰጠኝ ብለሽ ብትጸልይ ጥሩ ነው። ከየትም ይሁን ብቻ ጥሩ ሰው ይሁን፣ ያክብርሽ፣ ይውደድሽ፣ ደስተኛ ያልክሽ። ብዙ አግብተው አሜሪካ ነገር ሄደው ደስተኛ ያልሆኑ ሰዎች አሉ። ደስተኛ ያልሆኑ የተፋቱ ብቻቸውን ልጅ የሚያሳድጉ ብዙ መከራ ያዩ አሉ። እና እኛ ትዳር ከአሜሪካ ስለሆነ ብቻ ጥሩ የሚመስለን ሰዎች ትክክል አይደለንም። የምር ማራማዊት ጀምሪ ማሪ። ይሰማል? አዎ ማሪ ይሰማልማ። እሺ ሀውዬ በጣም ነው የምወድሽ። ፈጣሪ ይውደድሽ የኔ እናት። እና የኔ ታሪክ እንኳን ያው ላማክርሽ ነበር የገባሁት፣ የህይወት ታሪክ ሳይሆን አስተማሪ ታሪክ ብለሽ ነው እኮ የጻፍሽው ውዴ። አስተማሪ ታሪክ ነው ብዬ የጻፍኩት፣ ግን ካስተማራ አላውቅም እንግዲህ። እሱን እኛ የምንሰማውን እንወስናለን። እያንዳንዱ ታሪክ የሆነ ነገር ያስተምራል ማሪ። አይ ከልጄ ጋር በተገናኘ ጉዳይ ነበር ላወራሽ የፈለኩት እኮ። እሺ ጀምሪያ ውዴ። እሺ እንትን የመጀመሪያ ልጄ 12 አመቷ ነው እና 1 አመት ከምናምን ላይ ነበር አክስቷ የወሰደቻት ማለት ነው። ከዛ በኋላ ያው እስካሁን እኔ ጋር አትመጣም። አንድ ሰፈር ነን፣ ግን አትጠይቀኝም፣ አትፈልገኝም እና ምን ማድረግ አለብኝ ልልሽ ነበር። አይሰማም? አቡ
ይሰማል ግን ግራ ገባኝ። ልጄ አክስት እህቴ ጋር ነው እያደገች ያለችው። አክስቷ ጋር እኔን አትፈልገኝም። ምን ላድርግ? ኖ አክስቷ በአባቷ በኩል ማለት ነው። የእህቴ ሳትሆን በባለቤቴ አክስት ግን አሁን በህይወት የለም አባቷ ማለት ነው። እሺ እና ያው የተለያየ ነገር ስለሚነግሯት እኔን ጠላችኝ። ላገኛትም ብፈልግ አላገኛትም። አንቺ የት ነሽ? ምን ላድርግ? አንቺ የት ነው የምትኖሪው? አዲስ አበባ። አዲስ አበባ። ልጅሽ የት ናት? አንድ ሰፈር ነን፣ እዛው አዲስ አበባ እኮ ነይ እኔ ጋር ስትያት ለምን ሰጠሻት መጀመሪያ? መጀመሪያ ያው አባቷም ነበረ ሰጣትና የለም ነበረ አባቷ ውጪ ነበርና ወዲያው ወለድኩባት። አንድ አመት ከምናምን ላይ ወለድኩኝና ሌላ ሉሰድ ለያዛት በሚል ነው የሰጠው። ሌላ ነው የወለድሽው? ኖ ከዛው ነው የወለድኩት። ውጪ ሆኖ እንዴት ወለድሽ? ውጪ ሀገር ሆኖ ያው አረገዝኩኝ ሄደ ተመልሶ። እሺ ከዛ ያው እንትን ነበረን ያው ሰላም ነበር። እሱ ሲሞት ነው የተጣላ ነው ማለት ነው። ከዛ አሁን ልጅቷን እንትን አሉብኝ እና ፈልጋታለሁ ናፍቃለሁ ግን ማግኘት አልቻልኩም። አልገባንም እኮ ማሬ። ለምንድን ነበር የሰጠሻት ልጅሽን ለባልሽ እህት የሰጠሽበት ምክንያት ምን ነበረ? ለትንሽ ጊዜ ተያዝልኝ በሚል ሰጠኋት። ከዛ ልጅም ስለሌላሽ እዛው ቀረች ማለት ነው። እዛው ቀረች። ልጅሽ ከብዳሽ? ኧረ አልከበደችም። ትንሽ ጊዜ የምትይዥ ታመሽ ሆስፒታል ተኝተሽ ነበር ወይ? ምንድነው ምክንያቱ? ልጅሽ እኮ ምክንያቱን ትጠይቅሻለች እኮ የሰጠሽበት ምክንያት ለነሱ። እሱማ በሰዓቱ ብቻዬን ስለነበርኩኝ ነው ያው ለሳምንት ለምናምን ብላ የወሰደችው። ከዛ ተላመደች እዛው ያው በስንት ዓመት ቀረች። እሷም ስለሌላት አልወሰድናት ብቻሽን ስለነበርሽ ከቤት ስራ ጋር ልጅሽ ከብዳሽ ለባልሽ እህት ሰጠሻትና እዛው ተረሳች። ከዛ እዛ ቆየች። ስንት ዓመት ኖረች እዛ? በቃ አንድ ዓመቷ ላይ ናት አሁን 12 11 ዓመት ማለት ነው። ኦኬ በአንድ ዓመቷ ሄደች 11 ዓመት እዛ ኖረች። አሁን ከ11 ዓመት በኋላ ለምን ፈለግሻት ልትወስጃት? ለመውሰድ አይደለም ለማየት ለመጠየቅም አልችልም እኮ። ማን ነው ልጅቷ ናት አልፈልግም አንቺ ማየት ያለችው ወይስ እነሱ ናቸው አናሳይም ያሉሽ? እነሱ ናቸው የተለያየ ነገር የሚነግሯት። ከዛ እሷም አልፈልግም ትላለች። ያው እሷ አልፈልግም ካለች ምንም ማድረጋችም። እነሱ አልፈቅድም ካሉ ግን ፍርድ ቤት ሄደሽ መክሰስ ትችያለሽ። መብት የላቸውም እነሱ መከልከል። እሷ ግን አልፈልግም ማለት መብት አላት። የ12 ዓመት ልጅ በፍርድ ቤት እናቴን አላይሽም ማለችኝ አላገኝም ማለችኝ ብለሽ መክሰስ አትችይም። ግን እነሱ ከሆኑ ማይፈቅዱላት እነሱን መክሰስ ትችያለሽ። ግን እነሱ ችግር የለብንም እያት ብለው ልጅሽ ከሆነች አልፈልግሽም ላይሽ አልፈልግም የምትለው መብቷ ነው። ማንም አያስገድዳት። 12 ዓመት ላይ ይቻላል። አዎ አልፈልግም ካለች ከ7 ዓመታቸው ጀምሮ ከሆነ ፍርድ ቤት የሚጠይቃቸው። እናትና አባት ሲፋቱ ልጅ ማን ጋር መሆን ትፈልጋለህ? 7 ዓመት ያለፈው ልጅ ከሆነ ይጠየቃል ፍርድ ቤት። ማን ጋር መሆን ትፈልጋለህ? ከዛ ልጁ የመረጠው አካል ጋር ይሆናል። እሷ እነሱ ጋር መሆኑን ከመረጠች ምንም ማድረግ አይቻልም። ፍርድ ቤት አያስገድዳት። አይ ቅርብ ሰዓት ላይ እኮ እንገናኝ ነበር። አሁን ላይ ነው 4 ዓመቷ ከቀረች ማለት ነው። ያው እንትን ሲል አባቷ ሲያርፍ ነው የቀረችው። ጃብረን ነበርን። ዛሬ ስትጣሉ ነው ልትወስጅባቸው የፈለግሽው እንጂ በሰላም ሰዓት በቃ ሰተሻቸው። ግን እኔ ልወስድ አይደለም እኮ እንዴት ልወስድ አይደለም? ለአራት ብቻ ነው ማለት ልጅ ይሰጣል ለሰው? እኔ እንጃ፣ እኔ በጣም ይከብዳል። እሺ ግን ማለት ነው ከባድ ነው። አሁን ልጅሽ አድጋ እንዴት እኔ እኮ ዕቃ አይደለሁም አንስተሽ ለሰው የምትሰጪኝ ለምን ሰጠሽኝ ብትልሽስ እንዴት አለሽ? ይቅርታ ነው ለምን እንደሰጠኋትማ ነግሬያታለሁ። ብቻ ወይን ስለነበር እሷም ልጅ ስለሌላት መውሰድ ከብዶ ነው በሰዓቱ እንጂ መብት የለሽማ ልጅ ስለሌላት
ፈጣሪ ከለከላትን ልጅ አንቺ ፈጣሪ ነሽ መሰጫት። ያንቺ ልጅ መብት የለሽማ። ልጅሽ እኮ ያንቺ ናት። ፈጣሪ ላንቺን የሰጠሽ ባንቺ ማህፀን ነው የመጣችው። ገባሽ? ፈጣሪ ላንቺ አደራ የሰጠሽን ባንቺ ማህፀን በኩል የላካትን አደራ አንስተሽ ልጅ ስለሌላት መሀን ስለሆነች የመስጠት መብት የለሽም። መብት ነው ብለሽ አስበሽ ደግሞ ከሰጠሽ ልጅቷ ካደገች በኋላ ደግሞ አንቺን አልፈልግም የማለት መብት አላት። ገባሽ? እዚህ ጋር የሚሰማ ሌላውም እናት ብድግ እያደረገ ልጅ ለሌለው ሰው እየወሰደ እንዲሰጥ ልጅ የሌለው ሰው ወላጅ የሌላቸውን ህፃናት ከማደጎ ቤት ወስዶ ከጎዳና ላይ አንስቶ ማሳደግ ይችላል። ፈጣሪም ጽድቅ ይመዘግብለታል። እናት እያለች አንድ ሰፈር እየኖራችሁ ግን የባልሽ እህት መሀን ስለሆነች ልጅ ስለማትወልድ አንቺ ልጅሽን መስጠት ይሄ ትክክል አይደለም። ባልሽን ለማስደሰት ብለሽ ልጅሽን ማስቀየም የለብሽም ማሬ። ልጅሽ እኮ ስታደግ ይከፋታል። እናትሽ እሷ ናት ሲባል እናቴ ግን ጭንቅላቷ ላይ ለምን እሷ አላሳደገችኝ በጣም ውድ በሆነ እኔ ለእሷ አትሰጠኝም ነበር ለሰው ብላ ታስባለች። ገባሽ? አሁን እነሱ ምናልባት ስለማትፈልግሽ ነው ለእኛ የሰጠችሽ ምናምን እያሉ እየሞሏት እንደዛ ነው እንድትጠላ አድርገዋት ይሆናል። እኔ እናትሽ እኮ ስለማትፈልግሽ ነው ለእኛ የሰጠችሽ። እኛ ግን እሷ አልፈልግሽም ብላ ስትሰጠን እኛ ግን ፍቅር ሰተን አሳደግንሽ፣ ጊዜ ሰጠንሽ፣ እንዲያረግንልሽ እያሉ እነሱ ከአንቺ በላይ እንደሚወዷት እየነገሩ ያሳድጓታል። ልጅ ደግሞ ጊዜ የሰጠውን ፍቅር የሰጠውን የወደደውን ያሳደገውን አብሮት ያለውን ሰው እንጂ አብሮት የሌለውን ሰው በውጭ ላለው ሰው አይደለም ዋጋ የሚሰጠው ቦታ የሚሰጠው። ገባሽ? ቀን በቀን አብሮት ለሚበላ ለሚታመም ለሚያስታመመው ጊዜ ለሚሰጠው አብሮት አንድ ቤት ለሚኖረው ሰው ነው ልጅ ቦታም ትዝታም ሁሉ ነገር የሚኖረው። ይህን ነገር ለማስተካከል እነሱ ከሆነ የሚከለክሉት እነሱን መክሰስ ትችላለሽ። ግን እሷ ከሆነች አንቺ እሷን በፍቅር ነው ለመቅረብ መሞከር ያለብሽ። ለምሳሌ ከትምህርት ቤት ስትመጣ ትምህርት ቤት በር ላይ በመጠበቅ ስጦታ ይዘሽላት ምናምን ከትምህርት ቤት ስትወጣ ለመጀመሪያ ጊዜ ብትገፋሽም በሁለተኛው ብትገፋሽም ኪፕ ትራይን እስክትቀበልሽ ድረስ ይቅር እስክትልሽ እስክትወድሽ እስክትቀበልሽ ድረስ ትምህርት ቤት በር ላይ ይሄድሽ የሆነ ነገር ይዘሽ የሚያስደስታት የምትወደውን ነገር ያው ስላላሳደግሻት ምን እንደምትወድ ላታውቂ ትችያለሽ። ግን ጠይቀሽ ምን እንደምትወድ እየጠየቅሽ እያየሽ ልብ እያልሽ እያጠናሻት የምትወደውን ነገር ስጦታ ይዘሽላት እንጂ እነሱም ሳትነግነ ትምህርት ቤት በር ላይ ጠብቀሻት አንዳንዴ ከትምህርት ቤት ስትወጣ ወስደሽ አይስክሪም ጋብዣት፣ የሆነ ነገር የምትወደውን ነገር ጋብዣት፣ ጊዜ ስጫት ምናምን አገኛት። የዛኔ ልቧን አንቺን እየራራ ይመጣል። እሺ ኖሃ ቡላ ያሳደጓትን ታክብር፣ በፍቅር ተያዝ እኮ። ከነሱ ጋር ጸበኛ ነኝ አለቻ። ለምን ተጣላችሁ ከነሱ ጋር? እንዴት ልጅሽን 12 ዓመት ያሳደጉልሽን ሰው ትጣያለሽ? ያው በቃ የባል ዘመዶችን ብለው ተጣላን። ያ ግን ልጆችሽን ስለያዙ ምንም ነገር ቢሆን አንቺ መቻል ነው ያለብሽ፣ መጣላት የለብሽ። ቻልኩኛ ከእነሱ ጋር በሽማግሌ መታረቃችን ማሪ መታረቅ ስለማልፈልግ ነው። መታረቅ ስለማትፈልጊ ነው። ለልጅሽ ስትይም ቢሆን መታረቅ አትፈልጊም? ልጅሽን 12 ዓመት ሁለታዎች እኮ ናቸው። ልጅሽን 12 ዓመት አብልተዋል ተምረው ስታምማ ታምናው የ12 ዓመት ሁለታ ልጅሽን 12 ዓመት ማሳደግ ቀልድ ነው? እሱ ልክ ነሽ፣ ግን ምን ላድርግ ታዲያ? በግድ ውደዱኝ አልልም እኮ እንደማይወድሽም እያወቅሽ ለልጅሽ ስትይ አክሰፕት ማድረግ መተናነስ። ለልጅሽ ስትይ እናት ለልጇ ጎሽ ለልጇ ስትል ተወጋች አይደል የሚባለው? እናት ለልጇ ስትል የማትሆነው ነገር የለም። ለልጅሽ ስትይ እያወቅሽ እንዳላወቀ እያየሽ ማለፍ ነው እኮ ያለብሽ። ልጅሽን ለማግኘት ከእነሱ ጋር መታረቅ፣ ፍቅር መሆን፣ በበዓል መሄድ፣ በዓላትን ይሄድሽ እነሱን መጠየቅ፣ ለልጅሽ ልደት ሄደሽ መገኘት፣ ልጅሽን ትምህርቷ እንዴት እንደሆነ እየሄድሽ መከታተል። ሌላ ትዳር ይዘሻል? ኧረ አላገባሁም። እና ልጅሽን ትምህርቷን አይተሽላት ታውቂያለሽ? አስጠንተሻት ታውቂያለሽ? በገንዘብ ረድተሻት ታውቂያለሽ?
ለነሱ አራት አመት ሆነን፣ ግን አልፎ አልፎ ትመጣለች። አሁን ላይ ደግሞ ጭራሽ አስቀሯት ማለት ነው እንጂ አንቺ አትሄጂም? አዎ ተጣልተናል፣ አልሄድም። ከመጣላታችሁ በፊት የተጣላችሁት የዛሬ 4 አመት አይደል? አዎ ትመጣ ነበር። ሁለት ወንድሞች ስላሏት እነሱ ጋር ትመጣ ነበር፣ ልጄ ማለት ነው። እነሱን እያለች ስለምታ አሁን ላይ ግን ቀረች። ወንድሞቿ ከየት መጡ? ባለቤትሽ ከሞተ 3 ልጄ ነው የሞተው እኮ አሁን ነው የሞተው 4 አመቱ ገና። እና ስለዚህ አሁን 4 አመት ወንድሞቿን አይታ አታውቅም? እነሱ ይሄዳሉ፣ አሁን ድረስ ይሄዳሉ። አንድ ሰፈር አይደለን፣ ግን እኔ ጋር ነው ልጅቷ አልመጣ ያለችኝ። እነሱማ እየሄዱ ይጫወታሉ ከሷ ጋር፣ ያው አይለያዩም በሚል ልካቸዋለሁ እነሱ። አሳይ እንኳንስ ወንድሞቿን አየችስ። እንግዲህ አንቺ ጋር እሷ መምጣት ካልፈለገች ማንም ሊያስገድዳት አይችልም። አንቺ ከሰዎቹ ጋር ታርቀሽ ፍቅር ብትሰጫት እየሄድሽ ብታያት ጥሩ ነው። እንትንሽን ምንድን ነው የሚባለው ይሄ አሁን ለምሳሌ መታረቅ አልፈልግም ምናምን ያልሽ ቲቢት ነው የሚባለው። ቲቢት ለእሱን ስብር አድርገሽ ጥለሽ ለልጅ ስትይ እነሱን ባታጠፊ እንኳን ይቅርታ ጠይቀሽ ሽማግሌ ልከሽ ታርቀሽ ልጅሽን እየሄድሽ ብታይ ጥሩ ነው። በኋላ እንዳይቆጭሽ ማለት ነው። ካደገች በኋላ እንዳይቆጭሽ። ካደገች በኋላ መመለስ አትችይም። አሁን ልቧን ካልመለሽ እግዚአብሔር ያውቃል። ያው ሞክሬያለሁ መታረቅ ስለማልችል ነው። መታረቅ አልችልም ተጋድላችኋል። ለምንድን ነው የማትችሉት? አይ አልተጋደልንም። ያው ከባድ ነው ስለምፈራ ነው ለራሴ። ለራስሽ የምትፈሪባቸውን ሰዎች ነው ልጅሽን የሰጠሻቸው? ልጆቼን ይወዳሉ፣ እኔን ነው የማይወዱኝ። ሀቡ እኮ ታዲያ አንቺ እንደማይወዱሽ እያወቅሽ እንዳላወቀ ብትሆኚስ? እንዳልገባው ጥላቻቸው እንዳልገባው ብትሆኚስ? እሱ እኔ እንደዛ ነኝ እኮ አሁንም። ግን በቃ ያው ቤታቸው አልሄድም፣ እነሱም አይመጡም እኔ ጋር እንጂ ሌላ ምንም ማለት ብዙ ክፉ ደግ አንነጋገርም እንጂ። ወንዶቹ ልጆችሽ ስንት አመት ናቸው? 11 እና 8። እንደጉልሽ ከሴቷ ወንድ በአመት ሁለተኛው ወንድ ከሴቷ በ1 አመት ነው የሚበልጠው ማለት ነው። አመት ከ4 ወር ምናምን ላይ ወልጃለሁኝ። ኦኬ። ግን አሁን እኔ ማዝነው ምን እንደሆነ ታውቂያለሽ? ልጅሽ አድጋ ወንድሞቼን ራስሽ አሳድገሽ እኔ ለምንድን ነው ለባልሽ እህት የሰጠሽኝ ብትልሽ ባዶ ብቻዬን ስለነበርኩኝ ላይ ያንቺን ከአንቺ ጋር መሯሯጥ ደክሞኝ ምናምን what there is no any reason ማለት እሷን እንዳትቀየም የሚያደርግ አሳማኝ ሪዝን የለም። በቃ እና ወይ አረብ ሀገር ሄደሽ ነው ስደት ስለወጣው ነው እዛው ሰፈር ሆኖ ልጅሽን የሚያክላይሽ ልጅሽን የሚያክል ነገር የሰጠሻቸው ሰዎች ዛሬ ላይ ጸበኛ ናቸው። ልጇን የሚያህል ነገር ሰጥታናለች እንኳን ብለው አልተውሽም። ልጅሽ ትሻልሽ ነበር። አየሽ፣ ማንንም ለማስደሰት የባል ቤተሰብም ሆነ የራስ ቤተሰብም ሆነ ማንንም ለማስደሰት ተብሎ ልጅ ለሰው አይሰጥም። አንድ ሰው አንዲት እናት አረብ ሀገር ለመምጣት ልጇን የተሻለ ህይወት ለማኖር ስትሰጥ ወድ አይደለም ይዛ መሰደድ ስለማትችል ነው። ግን እዛው ሀገር ቤት እየተኖረ ልጅ ስለሌላት ብዬ የባሌን እህት ለማስደሰት ልጄን አልሰጣትም። ግደኝ አልሰጣትም። አይደለም የባሌን እህቴ እናቴ ልጅ ስለሌላት ልጄን አልሰጣትም። እሱ ልክ ነሽ፣ ጥፋት ነው እኮ። ያንን በጊዜ አስተካኪ። አሁን ልጅሽ ገና ልጅ ስለሆነች እንትን በይ አስተካኪ። እንደነገርኩሽ እየሄድሽ ትምህርት ቤቷ መጀመሪያ እነሱን ሽማግሌ ላኪባቸው። ጥፋተኛ ሆንሽም አልሆንሽም ሽማግሌ አንቺ ላኪ። አንቺ ታናሽ ነሽ፣ አንቺ ላኪ። እነሱ አሳድገዋል። የ12 ዓመት ውለታቸው አለብሽ። ይቅርታ አድርጎልኝ ብለሽ የሃይማኖት አባት ሽማግሌ ደጋግመሽ ልከሽ ታርቀሽ ቢከፋሽም የሆድሽን በሆድሽ ውስጥ ይዘሽ በጥርስሽ እየሳቅሽ ከልጅሽ ጎን
ልጅሽ አሁን 12 ዓመት እያለች 13 14 እናት የሚያስፈልጋት ሚስጥረኛ ጓደኛ የሚያስፈልጋት እድሜ እየደረሰች ነው የምትሄደው። ስለዚህ እንትን በይ እሺ ሀው በህግ ለምን አትጠይቅም? ምንድነው በህግ የምትጠይቀው? እሱ 12 ዓመት ሙሉ ዞር ብላ ያላየቻትን ልጅ አብልታ አጠጥተው አስተምረው አሳድገው በህግ የምትጠይቃቸው ምንድን ነው? ልጅቷ አልፈልግም ካለች በህግ ልጅቷ እያለቀሰች ጎትቶ ከነሱ ቤት ካሳደጉበት ቤት አውጥቶ ለእናት ይወረውራታል? አይሆንም። 12 ዓመት ሁለታቸውን ገደል መክተት ነው በህግ መጠየቅ ማለት። ልጅቷን አሳድገው ደስተኛ ናት አይደል? እነሱ ጋር አይቻልም። ልጅ ዕቃ አይደለም ብድግ አድርጋችሁ ለሰው የምትሰጡት። ጥፋተኛ መጀመሪያ እሷ ናት። የባሏ እህት መሀን ስለሆነች ወስዳ ልጇን መስጠቷ። ምን በባል ቤተሰብ ልወደድ ተብሎ ልጅ ተነስቶ ይሰጣል? ልጅን የሚያህል ነገር ፈጣሪ እኮ ልጅ ሲሰጠን ስላመነብን። ሶስዬ ሜምበርሽን አዲሱ ማሬ ፈጣሪ እኮ ልጅ ሲሰጠን ስላመነብን አይደል ነው ለእኛ የሰጠን። ለእሷ መስጠት አቅቶት ነው ለዚህችኛዋ የሰጣት። ፈጣሪ የሰጠውን ነገር አይደረግም። እንደዚህ አጥፍታለች። ሰው ለማስደሰት የራሳችሁን ልጅ አታስቀይሙ። አስተማሪ ታሪክ አለኝ ብላችሁ